በወራ ጥቅምት መሰናበቻ በዕለተ ዓርብ በዚህ ስፍራ ለታደመ ባይተዋር ከወዲህ አዛኑ በቅርብ ርቀት ደግሞ ቅዳሴው በሁለት የተለያዩ ቤተ እምነቶች በተመሳሳይ ስፍራና ጊዜ ፈጣሪያቸውን ሲያመሰግኑ ይደመጣሉ። ይህ ለዘመናት የዘለቀ የሁለት እምነት ተከታዮች ከልዩነት ይልቅ ወንድማማችነትን፣ ከመራራቅ ይልቅ አብሮነትን፣ ከተናጥል ይልቅ ኅብረትን ወደውና ፈቅደው የዘለቁ ናቸው። የቡታጅራ ከተማ ትልቁ ጥንታዊ መስጊድና የቅድስተ ማርያም ቤተ ክርስቲያን በዕለተ ዓርብ ሙስሊሙ ኅብረተሰብ ምዕመናን ከሥጋዊ ፍላጎት መባተል በመላቀቅ ለነፍሳቸው ስግደት የሚታደሙበት፣ ከወዲያ ደግሞ በተመሳሳይ ክርስቲያኑ ምዕመን በዕለተ ዓርብ አጽዋማት ሆነው ፈጣሪያቸውን በ100 ሜትር ርቀት ላይ ያመሰግናሉ። ሁለቱም ግን ዓላማቸው ምስጋና ነው። ይህች ናት ኢትዮጵያ። በእንዲህ አይነት አብሮነት፣ በሰላም፣ በፍቅር፣ በመተሳሰብና በወንድማማችነት መንፈስ መኖር ከጥንት አባቶች ጀምሮ በትውልድ ቅብብሎች ሳይደበዝዝ ዛሬ ድረስ ደምቆ ዘልቋል። በተለይ ትልቁ የቡታጅራ መስጊድ ከኪነ ሕንፃው ጥበብ አኳያ ለየት ያለና ውብ ቅርስ ከመሆን በዘለለ በአፍሪካ ብቸኛው ነው ስለሚባለት ቤተ እምነት ቀጥለን እንመለከታለን። የቡታጅራ ትልቁ መስጊድ በኪነ ሕንፃ ጥበቡ በተለየ ከሌሎች መስጊዶች ወጣ ባለመልኩ ሃይማኖታዊ አስተምሮት እንዲኖረው ተደርጎ ከመሰራቱ በፊት በ18ኛው ክፍለ ዘመን በአንድ የእምነቱ አባት አማካኝነት የጎጆ መስጊድ ነበር። ይሁንና በሂደት በ1960ዎቹ መጨረሻ ላይ በሻለቃ ሱልጣን አሊ አማካኝነት ሁሉንም የአካባቢው ነዋሪዎችን በማሳተፍ ዛሬ ላይ የሚገኘውን ውብና የላቀ የኪነ ሕንፃ ጥበብ ያረፈበት መስጊድ ሊሰራ ችሏል። ይህ መስጊድ የተሰራው አሁን ስራው ባያችሁበት አይነት የተሰራው ሁሉ ትርጉም አለው። ከውስጡ ያለው በውጪውም በውስጡም ያለው ትርጉም አለው። ትርጉሙ ሌላ ነው። ይኸው በአራት አሙድ በአራት ምሰሶ ቆመዋል። አራቱ ምሰሶ ትርጉሙ ምንድነው? ለእስልምና መሪ የሆኑ አራት ዑለማዎች አሉ። ድሮ በእነሱ ያመራል። ለእነሱ ትርጉም ነው። የእነሱ ጋር መምራት ኢሻራ አለበት። አራት መዝሀቦች የእንትኑ አሙዶች ምሰሶቹ ሁላቸው ደግሞ ምሰሶ አልበዛም። አራት ብቻ አይደለም፣ ዙራ ነው ያቆሙት ተግድግዳው ላያጣብብ እንደዛ አድርገው በሌላ መልክ ነው የተሰራው። ውስጡ የሁሉም እንግዲህ ትርጉም አለው ከውስጥ። በ1969 ዓመተ ምህረት ይሄንን የምታዩት ትልቅ መስጂድ የአካባቢውን ሙስሊም ህብረተሰብ በማስተባበር እንደሁ በተጨማሪም የኢትዮጵያ እስልምና ጉዳዮች ምክር ቤት የነበሩት እነ ሀጂ መሐመድ ሳኒ የሚባሉ ሀጂ አብዱራህማን ሀቢብ የሚባሉ የነበሩ የኢትዮጵያ እስልምና ጉዳዮች ባልደረባ የነበሩ ሰዎች ጋር አማክረው ከነሱ ጋር በመመካከር ይሄ ኢትዮጵያ በአጠቃላይ በኢትዮጵያ የሚገኘው ሙስሊሙ ህብረተሰብ በማስተባበር ሁሉንም በማስተባበል ሰው እምነት ሳይሉ ሁሉንም አማክረው ይሄ መስጊድ የሰራው አንድ ሙስሊሙ ህብረተሰብ አይደለም። ሁሉም የቤተ እምነት የሚገኙ በተለይም ትላልቅ ሰዎች እና አዝማች ፍሬ ሰንበት የሚባሉ ትላልቅ ክርስቲያን ትላልቅ ሰዎች እነ ገብረ ጊዮርጊስ የሚባሉ ሰዎች ትላልቅ ሰዎች በማማከር የእነ ፍቃዱ አሶሬ አባት የመሳሰሉትን ጭምር በዚህ ሌሎች ደግሞ አሉ የተባሉ የእስልምና ጉዳዮች መሻይኾችን በማስተባበር ይሄንን በግል ገንዘባቸው ጀምረው ይሄንን የምታዩት በ69 ዓመተ ምህረት ጀምረው በ73 ዓመተ ምህረት ሁሉን ነገር ተጠናቆ ተመረቀ። ትልቁ መስጊድ ከሌሎች የመስጊድ ግንባታዎች የሚለይባቸው የራሱ መገለጫ የኪነ ሕንፃ ጥበቦች አሉት። ይህም ከእምነቱ አስተምሮት ጋር በተያያዘ ትርጉም ሰጪ ሆኖ መገንባቱ ነው። ባለ አራት ምሰሶ ሆኖ መቀለሱ ሃይማኖታዊ አስተምሮት አለው ይላሉ አባቶች። ይለያል። የተለየበት ምክንያት አንደኛው የመስጊዱን ቅጥረ ግቢ ስፋቱን የእንጨቶቹን ውበት እና የመስጊድነቱን ትልቅነት ያስረዳል። ሁለተኛው ደግሞ ይሄ መስጊድ አንደኛው የሴቶቹን መስጊድ ተደርጎላቸዋል ለብቻው
ከየት ነው ያለው? ከታች ነው ያለው። እንዳውም ከዚህኛው መስጊድ ይሻላል። ውበቱም ቅርጹም ከዚህ ከላይኛው ከወንዶቹን ይሻላል። ይሄ አንድ ሁለተኛው ልዩነት ያለው ነው። ሶስተኛው ልዩነቱ ምንድነው? በአራት ወጋግራ ያቆማል። የሴቶቹ መስጊድ የወንዶቹን ፎቁ መስጊድ በአራት ወጋግራ ብቻ ነው ያቆመው። እንደዚህ ምን መሰለህ ነው አይነቱ ሌላ ነው። አሁን የውስጡ ምድር ቤቱም በአራት ነው የቆመው። ምድር ቤቱም አይታችሁታል፣ በአራት ነው የቆመው። የላዩም በአራት ነው የቆመው። ምድር ቤቱ የሴቶች ነው። ቦታውም ለይተው ተሰጥተዋል ለሴቶቹ። ይሄ የወንድ ነው። አሁን ከዚህ መስጊድ ላይኛው መስጊድ ያዘው ወደዚህ የመለሰው የወንድ ነው። እዚህ ጋር ሴቶች አይቀርቡም። መስጊድ ሲሰራ ልዩ ያደረገው ነገር አንደኛ በአራት ምሰሶ ነው የቆመው። ይሄ አራት ምሰሶ ደግሞ ታሪክ አለው። አንደኛ የነብዩ መሐመድ ታሪኮች የሚያመለክት ነው። መስጊዱ በዋናነት በእስልምና አባቶች አስተባባሪነት ሁሉንም የህብረተሰብ ክፍሎችን ሃይማኖት ሳይገድባቸው በመሳተፍ ለትውልድ የሚተላለፍ ቅርስ ገንብተዋል። ጀምሮ ለማጠናቀቅም ከ4 እስከ 5 ዓመት ጊዜ የፈጀ ሲሆን የህንፃው ዲዛይነርና አስገንቢው ባለሙያ ከውጭ ሀገር የመጣ ሲሆን ይህን ካጠናቀቀ በኋላ መሞቱን አባቶች ይናገራሉ። ይሄ ከሌሎቹ መስጊዶች ከኢትዮጵያ መስጊድና ወይም ከአፍሪካ መስጊድ ለየት ያለ ነው። ራሱ የሰሩትም ያው ሻለቃ ሱልጣን ናቸው። ህዝቡን በማስተባበር ገበሬ ማህበሩን በማስተባበር ነው የሰሩት። መሐንዲሱ አንድ ፈረንጅ ነው። ይሄ ከሰራ በኋላ አልሰራም። ፈረንጁ ማለት ነው። ይሄ ከሰራ በኋላ ሌላ አልሰራም። እንግዲህ ይሄ ከሰራ በኋላ ሞተ ይባላል። ሻለቃ ሱልጣን ይሄን ሰሩ። ሻለቃ ሱልጣን ኢሳ እንግዲህ እዚህን ሰርተው በህዝቡ በሁሉም ህዝቡን አነቃቅተውት የወረዳው ህዝብ በሙሉ ለሁሉም ሙስሊም ክርስቲያን ሳይባል በሙሉ ተሰብሰበና አስማምተውት መዋጮ አርጎ እነሱ ዋና ሆነው በቃ አሰሩት ይሄን መስጊድ። ይሄ መስጊድ ተሰራ። ራሳቸው ለክተው ሰጥተው መጀመሪያ የተጀመረ ጊዜ ራሳቸው ሁለቱም በኩሉን በእግራቸው ተራምደው ወደዛ 30 ሁለቱም በኩሉ 30 እንትን ብለው በቃ እነሱ ነው ያሰሩት። በየትኛውም ትውልድ የሚገነቡ የኪነ ህንፃ ውጤቶች በዘመኑ የነበራቸውን እውቀት፣ ጥበብ፣ እምነትና ፍልስፍናን በማሳየት ትውልድ ይሻገራሉ። የቡታጅራው ትልቁ መስጊድም ይህንን እውነታ ከማሳየት ጎን ለጎን የኪነ ህንፃው ድንቅ ጥበብ አባቶች ለእምነታቸው ጠንካሮችና ለስልጣኔ ቅርብ መሆናቸውን ያመላክታሉ። የአራቱ ምሰሶ ትርጉሙ አንደኛው አላህ የሰራው ትልቁ አርሽ በአራት እግር ነው የቆመው። ትልቁ አርሽ የሚባል አለ። ከሰባት ሰማይ በላይ ዓለምን ሁሉ ጠቅልሎ በሆዱ ነው የያዘ አርሽ የሚባል ነገር አለ። እሱ በአራት እግር ነው የቆመው። ቀጥሎ ደግሞ ኩርሲ የሚባል አለ በአርሽ ታች። እሱም በአራት ወጋግራ ነው የቆመው፣ በአራት እግር ነው የቆመው እና ሶስተኛው እስልምና ራሱ የሚሰሩ ከእምነቶቹ ሌላ አንደኛው እምነት ነው። ከእምነቱ ደግሞ አራት ወጋግራ ነው ያለው እስልምና። ምንድን ናቸው? አንደኛው ሰላት ይባላል፣ ሁለተኛ ዘካ ይባላል፣ ሶስተኛ ረመዳን ይባላል፣ አራተኛ ሐጅ ይባላል። ግን አንደኛው ያው አምስተኛው መግባ ነው፣ እሱ እምነት ነው። ከስራ ትርጉም አንፃር አራት ናቸው ዋናዎቹ። ሰርተን የምንሰራቸው አራት ናቸው። ከዛ አንፃር ነው ይሄ መስጊድ የተሰራው ማለት ነው። ከዚህ ባለ ግርማ ሞገስ የተለየ ኪነ ጥበብ ያረፈበት መስጊድ ሲታደሙ በቤተ እምነቱ የታደሙ የእስልምና እምነት ተከታዮች የሚያደርጓቸው ኮፍያ በአሰራሩና በትርጉም ሰጭነቱ ልዩ መሆናቸውን ይረዳሉ። ይሄ መሀል ላይ የተቀመጠው አላህ ማለት ነው። የአላህ ብቸኛ የዓለም ጌታ መሆኑን የሚገልጽ ነው። መሀል ላይ የተቀመጠው እዚህ ዙሪያ ላይ የምታያቸው እነዚህ በሰንደቅ ዓላማ በኢትዮጵያ ሰንደቅ ዓላማ ከለር ያሸበረቀው ይሄንን በአራት ነው። አራቱ ማለት ምንድነው? አንደኛ አራቱ መዝከብ ያመለክታል። ይሄንንም ሌላው ምንድነው? ይሄ 5 ወቅት ሰላት
ስንቆጥራቸው እነዚህ አንደኛ 4 መዝሀብ ያመለክታል። በሌላ መልኩ ደግሞ ይህንን 5 ወቅት ሰላት የሚሰገድ መሆኑን ያመለክታል። የሶስት ታሪኮች አሉት። ይሄን አንደኛ አላህ ብቸኛ ጌታ መሆኑን ያመለክታል። ሁለተኛው እነዚህ በአራቱ መዝሀብ የተፈቀደ ለመሆኑ 4 ነገሮች መሆኑን ያመለክታል። ሌላው ደግሞ በጋራ ሲቆጠሩ 5 ናቸው። 5 ወቅት ሰላት ማንኛውም ሙስሊም በፈርድ 5 ጊዜ መስገድ እንዳለበት ያመለክታል። ሰራተኛም አለው። ለዚህ ሁሉ ሰው አያውቅበትም። የተመረጡ ልጆች አሉ። ሁሉም ለምዶታል። በዚህ የተሰራው ሁሉም ገዝቶ ያደርጋል። ለእስልምና ምልክት ነው ለማለት ነው። እስልምና ኮፍያ ትርጉም አላት። ማነው ያመጣት? ቃጥባር ሼህ ኢሳ ኢብኑ ሐምዛ ኢሳ ናቸው። ሼህ ኢሳ ነው ያመጣት። እነሱ ነው የጀመራት። ምን ትርጉም አላት? እቻ ለእስልምና 5 እንትን አለው መሰሶ። ለኛ ለእስልምና ላኢላሃ ኢለላህ ላለ ሰው መሰሶ 5 ናቸው። የ5 መሰሶች ጋር ይሄ ምልክት አለው ያመላክታል። ይሄ 5 መሰሶ ማን ነው? አንደኛ ላኢላሃ ኢለላህ፣ ሁለተኛ ሰላት መስገድ ያ ላኢላሃ ኢለላህ ሙሐመዱር ረሱሉላህ፣ ሁለተኛ ሰላት መስገድ፣ ሶስተኛ ዘካ፣ አራተኛ በዓመት የመጣ ጾም ሸህሩ ረመዳን፣ አምስተኛው ሐጅ። የቻለ ሰው ችሎታ ካለው አንድ ጊዜ በእድሜው ሐጅ ያደርጋል። ይሄ ግዴታ ለሆነው ይሄ ኮፍያዋ የሱ ጋር ታመላክታለች። ለሱ ትርጉም አላት። ይሄው ዲኑም ዲነል ኢስላሙም መሰሶ 5 ነው ለማለት እየነገረች ነው እቺ ኮፍያዋ። የነብዩ መሐመድ መውሊድ በዓል ሲከበር በትልቁ የቡታጅራ መስጊድ ትልቅ ዝግጅት በማዘጋጀት የእሳቸውን አስተምሮት የሚሰጥ ስለመሆኑ አባቶች ነግረውናል። ይሄ በዓመት የሚመጣው መውሊድ የነሱ የመጡበትን ሁሉ ሊናገሩበት የነሱን ወሬ ሊያቀርቡበት ነው የመጣ። አሁን እኛ የምናቀርበው መጀመሪያ እስልምናው ከመጣበት ጀምረን እስከ መጨረሻ ድረስ ያለው ሁሉ ታሪክ ይነገራል። ታሪካዊ በኪነ ህንፃው ጥበብ ልዩ በሆነው ጥንታዊ መስጊድ አዛኑ በ100 ሜትር ርቀት ደግሞ ቅዳሴው በሚሰማበት 2 ትዕይንተ እምነቶች በአንድነት በአብሮነትና በወንድማማችነት መንፈስ ከጥንት ጀምሮ ዛሬ ድረስ የዘለቀ የማህበረሰቡ እሴት ሆኖ ቀጥሏል።